ይሄ ጉዳይ ይበላሽና ከዛ ሰካራም ባልሽ ጋር እንቀላቀልሽ። እሺ በኃይሉ በጣም ይቅርታ። አዎ እንደዛ ይባላል። እስኪ እስካሁን ያስጠናሽን አንድ ባንድ ንገሪኝ። እሺ እኔ የብሌን ወላጅ እናት ነኝ። አረብ ሀገር ደግሞ ለስራ ሰርቼ ነው የመጣሁት። ልጅም በጣም እየለኳት ነበረ። አሁን ግን ስላገኘኋት በጣም ደስ ብሎኛል። እና በቃሽ። ዋናውን ነገር እኮ ነው የረሳሽው። ምን አይነት ነፈስ ዋና ያመጡብኝ? ቆይ እኔ ፊት እንደዚህ ተደናበሽ እዛ ያለሽ ምን አባሽ ይጡሽ ነው? አንቺ ነፈስ ስንቴ ነው የምነግርሽ? አረብ ሀገር ያለሽን ነገር አታሽ እኮ ነው የመጣሽው። እስካሁን ያለሽው ልጅሽን እየፈለግሽ ስለነበረ ነው። አሁን ልጅሽን አግኝተሻል። ጨርቄን ማቄን ሳትይ ከልጅ ጋር ትሄጃለሽ። አንቺ ነሽ ብሌን ማለት? እስቲ የናፈኩሽ እናትሽ እንደሆንኩ ላስመስል። ይቅርታ አድርጊልኝ። በጣም ከስንት ጊዜ በኋላ አገኘሽ። ምን አባሽ ሆነሽ ነው ዛሬ ያለሽው? ምን ብሌን ዛሬም በሚያሳዝን ሁኔታ አቶ በኃይሉ አጭበርብረዋታል። እንግዲህ ያልወደደቻቸውን እናት የብሌን እናት በማስደረግም መታ ልክ እናት ስትጫወትም ነበረ። እስከ መጨረሻም ነገ ወደ መቀሌ እንሄዳለንና ተኛት ይኖርብሻል በማለትም እንቅልፏን ሀገር ሰላም ብላለች ትላለች። ብሌን ግን እንቅልፍ ሊወስዳት አልቻለም። እቺ ሴትዮ አቶ በኃይሉ ለምን እስካሁን ከከተማ አላወጣሻትም በማለት ስልክ ይደውላል። ወዲያውኑም ስልኩን አንስታ ብሌን እንዴት ከአቶ በኃይሉ ጋር ትውውቅ ሊኖራቸው ቻለ እያለችም እየጠየቀች ነው። ስልኩን እንዳነሳችውም አቶ በኃይሉ በንዴት እስካሁን ምን ትሰሪያለሽ የሚል የጩኸት ድምፅ እየተናገሩ ነው። በዚህ ሰዓት ብሌን ምን ስትለው ደንግጦ ስልኩን ዘግቶታል። ምናልባት ብሌን ራሷን የምትታደግበት አንድ አጋጣሚ ሊፈጠር ይችላል። አሁን ላይ ግን ዛሬ ላይ የመጣችውን ይችን እናቴ ብላ ተቀብላታለች። ወይዘሮ ገነት በበኩሏ ዜናውን ትታኝ ልትሄድ ነው፣ ጨለማው በላኝ እያለችን ፈጣሪዋን እየተማጸነችና እያለቀሰች ነው። ምክንያቱም ከልጅነቷ ጀምሮ እያሳደጓት ልጃቸው እናቷን መርጣ ከከተማ ወጥታም ወደ ገጠር እንደውም በቀላሉ የማላይበት አካባቢ እንዴት ሊሆን ይችላል? እንዴት ስችላለው ብሌንን አጥቼ ይላሉ። እንግዲህ በዚህ ሁኔታ እየተላቀሱ ነው። ዳግም ከዚህ ሴረኛ ለማዳን እየተጣጣረ ቢሆንም ብሌን ዳግም ላይ የወሰደችው እርምጃ ግን በጭራሽ የሚያስቀርበው አይደለም። ለሁለታቸውም የተሳሳተ ንግግር እየተናገረች እንዲራራቁ አድርጋለች። በመጨረሻ ግን ሴራዋን ዳግም በደንብ ተረድቷታል። እሷን እንደወደዳትና እንዳፈቀራት አድርጎ ወደ ቡና ቤትም ይዟት ሄዷል። መጠጥ ሰክራ ችርስ ስትለው እሱ ግን አንድ አስተንኮል ያሰበባት ይመስላል። ቀሪዋ አስመስሎ ተከትሏት ይዟት የወጣው ቃል ምን ሊገጥማት ይችል ይሆን? መቼም ዳግም ዋጋዋን ሊሰጣት ካልሆነ በስተቀር የእውነት ወዷት እንዳልሆነ ሁላችንም የምናውቀው ነገር ነው። ምክንያቱም በሱ ልብ ያለችው ብሌን ነው። ብሌን እየተበደለች እሷን ከዚህ በደል ለማውጣትም ከጎኗ ሆኖ ሊያግዛት ቢፈልግ ቃል አማካኝነት የሰማችው ነገር ግን የዳግምን ነገር ለማዳመጥ ዝግጁ አይደለችም። እስኪ በዛሬው ክፍል 16 ምን አዲስ ነገር አለ? አብረን የምንከታተል ይሆናል። በባለፈው ክፍል ቃል የሰላም ልጅ መሆኗን ካሁን ይጋለጣል ስትል የብሌን ወላጅ እናት በቅርቡ መታ ልትተዋወቃት እንደምትችል በገነት አማካኝነት ወሬው ይመጣላቸዋል። ሆኖም ወዲያውኑ ደግሞ ፎቶግራፉን ስትመለከት ብሌን የእውነት እናት መስሏት በጣም ደስ ብሏታል። በዚህ የተደነባበረችው ቃልም በጣም አመሰግናለሁ በኃይሉ ካሁን እውነት አወጣ ብዬ በጭንቀት እየተዋጥኩ ነበረ። ይችን ገረድ ጥሩ አድርገህ ሰርተህላታል ስትልም ከአቶ በኃይሉ ጋር እያወራች ከጀርባዋ ዳግም ይከታተላት ነበረ። እውነት እናቷን አገኘው ብላ እንዴት በደስታ እንደምትወርግ ልነግርህ አልችልም አለች። እንግዲህ ይህን ሁሉ ሲሰማ የቆየው ዳግም ብሌን ላይ አንዳች ወጥመድ እንደተጠመደባትም ያውቃል። ታዲያ ብሌንን አሁኑ መታደግ ይኖርብኛል በማለት የተፈጠረውን ነገር ሊነግራትም ዝግጅት ላይ ነበረ። ወላጅ እናት መምሰል እንዳለባት የተነገረችው ወይዘሮ አልማዝም ከአቶ በኃይሉ ቢሮ ድረስ በመሄድም ማለት ያለባቸውን ነገር ከአቶ በኃይሉ ፊደል እየቆጠሩ ነው። እሱም እንግዲህ ከአረብ ሀገር ለ10 ዓመታት እንደቆዩና ሀብት ንብረታቸውን አጥተው ባዶ እጃቸውን እንደተመለሱ ከዛም ልጃቸውን አጥተው ሲንከራተቱ እንደኖሩ ይህንን ማለት እንዳለባቸው ለብሌን ፊት ስትደርስ መሳሳት እንደሌለባትም በደንብ እያስጠናት ነበረ። እሳቸው የተናገሩትን ነገር ደግሞ ወይዘሮ አልማዝ እንዲናገሩትም ያስደርጋቸዋል።
የውሸት ታሪክ እንዴት አድርጎ በእውነት ማስመሰል ይቻላል? ወይዘሮ አልማዝ አንደበታቸው ተያያዘ። የነገራቸውን ነገር አስመስለው ለመናገር ከበዳቸው። በዚህ ሁኔታ ሲንተባተቡ የተመለከቱት አቶ በኃይሉ ዘለው ጉርባቸውን አነቃቸው። አንቺ አሮጊት ምን አይነቷ ድንዝዝ ናት ወደዚህ የመጣችው? ጭራሽ ደግሞ ልታስፈልኝ ዋናውን ነገር ረስተሻል በማለትም ይጮህባታል። በዚህን ሰዓት እንደገና የተባለችውን ማስታወስ ትጀምራለች። አሁን በሚገባ አስታውሻለሁኝ፣ አስመስላለሁ አቶ በኃይሉ ሁሉን ነገር ለኔ ተው በማለትም ቀጥታ ወደ ወይዘሮ ሰላም ቤት ነበር ያመራችው። ምንም እናቷ የመሰለቻትና ልትተዋውቃት የጓጓችላት ሴትዮ ልብስ ለባብሳና ዘንጣ መቆየት እንዳለባትም ታስባለች። ቆንጅዬ ቀሚስ ለብሳ ከወትሮ በተለየ አምራና ፈክታም ትጠብቃለች። በዚህ ሁኔታ የተመለከተቻት ወይዘሮ ገነት ግን የእውነት እናቷን ስታገኝ እኔን ትሸሸኛለች እያለች እያነባች ነው። እማዬ ለምን ታለቅሻለሽ? አንቺን በጭራሽ እንኳን ልረሳሽ ይቅርና ልጅነት አንስተሽ የተንከባከብሽ ያሳደግሽኝ እናቴን በፍጹም አልተውም ትላታለች። ወይዘሮ ገነት ግን በሀሳባቸው ጨለጥ ብለው እንባቸውን እያስነኩት ገብተዋል። በሌላ በኩል ወይዘሮ ሰላምም ቢሆን እናትሽን ልታገኝ ነው፣ በጣም ደስ ይላል በማለትም እና ሀሳባቸውን ለብሌን ይለግሷታል። ያቺ ነገረኛዋ ቃል ግን አሁን እኮ ትክክለኛ እናቴን ላገኝ ነው ብላ ነው እዚህ ዘንጣ የለበሰችው። አይሞኝ ብሌን፣ ማንኛውም ከንቱ ድካም ነው እያለች ማሾፈችባት። ታዲያ ብሌንም እናቴን ላገኝ ነው እና በጣም ደስ ብሎኛል እያለች ለቃል ስትነግራት የለበሰችውን ቀሚስ አውልቃ የስራ ልብስ እንድትለብስ ማደረገቻት። ቀጠራቸው መሰረትም ያቺ እናት ተብዬዋ ማለትም የምታስመስላ ወይዘሮ አልማዝ ወዲያውኑ ወደ ቤታቸው ትከሰታለች። ፊት ለፊት ያየቻት ቃልን ነበርና የኔ ብሌን ለስንት ዓመታት ጠፍተሽ ኖረሽ እንኳን ማገኘሽ በማለት ዘላ ተጠመጠመችባት። እያለቀሰችም ለማስመሰል ሞከረች። ቃል አስተያየት ግን ከወትሮ በተለየ ነበረ። ወይዘሮ ሰላም ግን ወይዘሮ አልማዝ ይቺ ብሌን ሳትሆን ቃል ናት፣ ሰው ልጅ ብሌን ሌላ ናት በማለትም በቀና ልቦናቸው ይናገራሉ። ወዲያውኑም ወይዘሮ ገነት ብሌንን ይጠሯትና ወደ ሳሎን ትከሰታለች። ከብሌን ጋር አንገት ለአንገት ተናንቀው ይላቀሱ ገብተዋል። አስመሳይ እናት ተብዬዋም ወይዘሮ አልማዝ አረብ ሀገር ለ10 ዓመት እየቆዩበት ሀብት ንብረታቸው እንደሌላቸው ከዛም በኋላ ከአረብ ሀገር መልስ ልጃቸውን እየፈለጉ እንደቆዩም ይነግሯታል። ብሌን በጣም ደስ ብሏታል። ትክክለኛ እናቷን ያገኘች መስሎም ስለታያት። ፊት ለፊት ያሉት ወይዘሮ ገነት ግን በእንባ እየታጠቡ ነው። እናም ወደ ገጠር ይዣት ልሄድ ነው፣ መቀሌ እንሄዳለን እያለችም ብሌን እንድትዘጋጅ እየተናገረች ነው። ብሌን ትክክለኛ እናቷ የመሰለቻትና በክፍለ ሀገር ልትሄድ መሆኗን ስታስብም ሳይከፋት አልቀረም። ቢሆንም ግን በሁለት ሀሳብ ተጠምዳለች። ወይዘሮ ገነትን ትቼ መሄድ አለብኝ፣ ከስንት ጊዜ በኋላ ያገኘኋትን ወላጅ እናቴን ላስቀይም እችላለሁኝ። ለማንኛውም ከስንት ጊዜ በኋላ ያገኘኋት ወላጅ እናቴን ከማስቀየም ተከትያት መሄድ ሳይሻል አይቀርም ትላለች። በመጀመሪያ ዳግም ግን ይችን እናት እንዳታገኛትና በህይወቷ አንዳች ሴራ እያሴሩባት እንደሆነ እንድትጠነቀቅ ይነግራትም። ብሌን ግን የመለሰችለት ጥፊ ነበረ። ታዲያ ይህንን የተመለከተችው ቃል ዳግም ግን ምን ባይ ነው? ምን ፈልጎ ነው? ለምንድን ነው አንቺን የሚከታተልሽ? አሁን ደግሞ በደስታሽ ላይ ውሃ ሊቸልስበት ይፈልጋል አይደል? ዝም በይ፣ የሚናገርሽም ነገር አትስሚ ስትል ማስጠነቀቀቻት። በዚህ ምክንያት ብሌን ከዳግም በብዙ እየራቀችው መጥታለች። ቃል በበኩሏ ለዳግም ይች ገረድ ለምን አትተዋትም? እኔ መሰለ ልጅ እንደዛ ስታንጓጥጥ ማየት በጣም ሸክም ነው። ለምን ከዚች ከወረደች ልጅ ጋር ራስን ታወርዳለች ስትልም እንዲሁ በሁለታቸው የተለያየ ሀሳብ እየተናገረችም በጥፍ እንዲራራቁ አድርጋቸዋለች። ዳግም ግን በበኩሉ በብሌን ላይ እናቷ ኃይሉ እያጠመዱባትን ሴራ እንድትረዳ ያላደረገው ነገር የለም። በመጀመሪያ ብሌንን ከማሳመን በፊት ወይዘሮ ገነት እናትሽ ልትመጣ ነውና ጋጅተሽ እንድትጠብቂያት በማለት ለብሌን ለመናገር በሚሄዱበት ሰዓት ዳግም ጋራ ይገናኛሉ። ዳግምም የት እየሄድሽ ነው ሲል ይጠይቃታል። የብሌን እናት እየመጣች ነውና እሷ ጋር ሊገናኙ ነው፣ እናም እስኪ ደስታቸው ማየት ይኖርብኛል በማለት ስትነግረው በፍጹም አይሆንም፣ ብሌንን እንዳታገኛት እያለ ሲከላከል ለምን እንደዚህ ትላለህ እያሉ ተቆጥተውት ስልክ ወይዘሮ ገነት ላይ ስለተደወለባት እውነታውን ነገር ሳይዘረዝር ሳይናገር ቀርቷል። ታዲያ ወይዘሮ ገነትን ተናግሮ ባለማሳመኑ ሲጸጸትና ብሌን ግን እውነታውን ማወቅ አለባት
ያህል አደገኛ ነገር እንዳጠመዱባት ያመላክታል እያለ እያወጣ እያወረደ፣ ነገር ግን ብሌን ዳግም የሚናገረውን ነገር እንዳትሰማ በቃል አቀነባባሪነት ግን ብሌን እንድትርቀው አደረገች። እንግዲህ ከብሌን የተመለሰለት ጥፊ በመሆኑ ከጀርባ ሆና ስትከታተል የነበረችው ቃል ግን በእሷ አማካኝነት ብሌን እየራቀችው እንደመጣች ጠንቅቆ አውቋል። በአንቺ ምክንያት ነው አይደል? ቆይ ባልሰራልሽ አለ፣ ፎከረ፣ ዛተ። በእርግጥ ዳግም የዛተበትንና የፎከረበትን ማድረግ ችሏል። ቃል በጣም ቆንጆዬ ነሽ፣ ደግሞ ዛሬ አንድ ጥያቄ ልጠይቅሽ ፈልጋለሁ እያለም ውበቷን አድናንቅላት። እሷም ከወትሮ በተለየ ዳግም ዛሬ የእሷን ውበት ሲያደንቅና ሲገረም ስታይ በጣም ገረማት። እኔ ግን ከልባ አይመስለኝም ወይም የሆነ ሙድ እያስክ ይመስለኛል አለችው። ያለሽን በጣም ውብና ቆንጆ እስካሁን ያልተመለከትኩትና የወደድኩልሽ ባህርሽ ነው ይላታል። ድሮም እኮ ከትንሽ ጋር ስትልከሰከስ ነው እንጂ ከኔ ማን ይደርሳል እያለች ራሷን ቆለለች። በዚህን ሰዓት ብሌን ሁሉንም ታዳምጥ ነበረ። ቀጥሎም እንደሚወዳትና የራት ግብዣ ሊያደርግላት እንደሚችልም ቃል ይገባላታል። ቃል በዚህ በጣም ተደሰተች። ጓደኛዬ ጋር ልወጣ ነው በማለትም ለባበሰች፣ ሰነጠች። ወደ ውጭም ዳግምን ተከትላ ለመውጣት ዝግጅት ላይ ስትሆን ሰላምን ከጠየቀችሽ ከዳግም ጋር ልወጣ ነውና ከጓደኛዋ ጋር አድራለች ስትይ ንገሪልኝ በማለትም ነገረቻት። ይሄኔ ብሌን ታድሪያለሽ እንዴ ጭራሽ አለቻት። ጓደኛዬ እሱ ጠርቶኝ እንዴት ከሱ ጋር አለማድር እንዴት ይቻላል? ደግሞ እስከሚወዱት ጋራ ሌሊቱን ማሳለፍ ምን የሚያስደስት ነገር አለ? እያለችም ከዳግም ጋር ለማደር የተጣደፈችው ቃል እንደዛ ለባብሳና ቆንጆ ሆናም ትወጣለች። በትክክለኛ አፍቃሪ ወይንና አበባዎች ተደርድረው የፍቅራቸው ማድመቂያ ይሆን ዘንድ ቺርስ ይባባላሉ። ይሁን እንጂ ዳግም አንዳች ተንኮል ያሰበባት ይመስላል። በትክክልም ቃልን እንዳላፈቀራት የሚታወቅ ነገር ነው። የብሌን እናት ባለመሆኗ ብዙ ነገር እየዘበራረቀች ነው። አንድ ገጠመኝ ላወራችሁ በማለት የአራተኛ ክፍል ትውስታዋን ልትናገር ፈለገች። ያኔ አራተኛ ክፍል እኮ ሳለች እኔ ጋ ነበረች። እንዴት ሊሆን ይችላል? አንቺ ደግሞ ያኔ አረብ ሀገር ነሽ በማለት ወይዘሮ ገነትም እናት ተብዬዋን አጋልጣታለች። በስከ መጨረሻም ወይዘሮ አልማዝ ምን ነክቶ ነው ግን እሳቸውን እየጠየቁ ነው። ታዲያ በጠዋት ተነስተን ወደ ገጠር እንሄዳለን የተባባሉት ብሌንና የውሸት እናቷ አብረው ተኙ። ስልኩ ተደወለ። ስልኩ የተደወለው ከአቶ በኃይሉ ነበረ። ከአቶ በኃይሉ ጋር ምን ትውውቅ ቢኖራቸው ነው በማለትም ብሌን ስልኩን አንስተዋለች። ታዲያ ተናዶና ተበሳጭቶ እስካሁን እዚህ ምን ትሰሪያለሽ? ወደ ገጠር ይዘሻት አልወጣሽም ብለው ተበሳጭተው ሲናገሩ ያኔ ብሌን ትሰማው ነበር። ብሌንን ድምፅ የሰማው አቶ በኃይሉም ክፉኛ ደነገጡ። በምን አመካኝተው ሊያስመስሉ እንደሚችሉ ባይታወቅም፣ ነገር ግን አቶ በኃይሉ የወይዘሮ አልማዝ ስልክ ጋር መደወላቸው ምናልባትም ጥርጣሬ ሊያሳድርባት ይችላል። በቀጣይ ክፍል እስከምንገናኝ ድረስ ለዛሬ አደራ ክፍል 16 ይህንን ይመስል ነበረ።